አጠፍቶኝ አይደለም አብርሃም፣ አንተም ግን በድርጊት አገዝካቸው አይደለ? በድርጊት አገዛቸው። ሀሳባቸው ልክ ነው። ይኸውልህ ተሳካላቸው እንበል። በመጀመሪያ ደረጃ እነሱ ማግኘት አስፈላጊ አልነበረም። አብርሃም ትልቁ ጥፋት ማለት ነው። እኔ እኮ እነሱን አላገኘሁም ፕሮግራም። ሰላም ሰላም፣ ውድና የተከበራችሁ የኔ የሞሽ ቤተሰቦች በሙሉ በያላችሁበት ሰዓት አቆጣጠር ሰላም፣ ፍቅር፣ አንድነት ይብዛላችሁ እያልኩኝ እንደተለመደው ሰብስክራይብ፣ ላይክ በማድረግ ጀምሮ ዛሬም በአዲስ ቪዲዮ መጥቼላችኋለሁ። እንግዲህ ዛሬ የመጣሁበት ቪዲዮ እንደተለመደው ስለነ አብርሃም ነው። ከአሁን በፊት አይታችሁ ከሆነ የሰራሁት ቪዲዮ ላይ በሄርሜላ ጋር ከሄርሜላ ጋር ጀምሮ በፍቅር ይቅርታ ተባብለው አብረው እየኖሩ እንደሆነ የምታውቁትም የሰራሁትን ቪዲዮ ነው እና አሁን ላይ እንግዲህ በሷ ላይ የመማገጥ ሳያቅ ራሴን አላቅም በሚል እንትን ላይ ሆቴል ላይ ተገኝቶ አሳይቻቸዋለሁ ማለት ነው። እና አሁን ዛሬ ሁልጊዜ እነሱ እንደሚታወቀው ያው ሸውደው ነው፣ ትክክል አልነበርኩም፣ ማቀው ጉዳይ የለኝም በማለት ነው የምናውቀው። ከአሁን በፊትም ከሩታ ጋር የራቁት ፎቶ ይዛብኝ ነው፣ ስለዚህ በሱ ምክንያት ምንም አልችልም በማለት አንቺን አልወድሽም፣ አላፈቅርሽም፣ ከህይወቴ ውጭና ከሩታ ጋር መሆን እፈልጋለሁ፣ ልጄ ማሳደግ እፈልጋለሁ በሚል እሷን አንድ ሁለት ሶስት ጊዜ ቻው እያላት እነሱ ደግሞ እየታረቃት አይተናል ማለት ነው። አሁንም እየተደገመ ያለው በሄርሜላ ጋር ያ ነገር ነው ማለት ነው። እውነት እነሱ ለምን አገኘሃቸው? እነሱ እንኳ ይሄን ነገር ለማድረግ አንተና እኔን ለመለያየት የሚጥሩት ጥረት እንደሆነ አውቃለሁኝ። እሱን አልካድኩም። ነገር ግን አንተ ለዚህ እኔን ለማግለል አንተና እኔን ለማጣላት የሚያደርጉትን ነገር አገዝካቸው። አንተ ለሚያሰሩት ሴራ አንተ አግዝሃቸው ከነሱ ጋር ሆነህ እኔን ለማቃጠል እና እኔን ለማናደድ በቃህ። እኔ እኮ የጠፋኝ ነገር ኖሮ አይደለም አንተም ፍለጋ እንጂ እንደዚህ መንከራተተው ማንም የሚጫወትብኝ እኔ ራሴን የማልጠብቅ ለራሴ ሪስፔክት የሌለኝና እንዲሁም ደግሞ ለቤተሰቦቼ ክብር የሌለኝ ሴት አይደለሁኝም። ፈጽሞ አንተ እንደምታስበው ሴት አይደለሁም። ለፍቅር ማለት ለፍቅር ብዬ ዝቅ ማለቴን እንጂ እኔ ጨዋ ወልዶ ጨዋ ያሳድገኝ ነው በማለት ዛሬ ኮስተር ብላ ላገኘም አልፈልግም፣ አትደውልልኝም። ከዚህ በኋላ እኔም የራሴን ህይወት መኖር እፈልጋለሁ። ሁልጊዜ በአንተ ህይወት በእኔ ሳይሆን በአንተ ላይ የሚመጡ ፖዘቲቭ ነገሮችን መቋቋም አቅቶኛል። ስለዚህ ፍታኝ እያለች እንግዲህ ስትማጸነው አይተናል ማለት ነው። እሱ ደግሞ እባክሽን ተረጅኝ፣ ከአሁን በፊት እንደሆነ ሁሉ አሁንም ሳላቅ ነው የተፈጠረው ሲላት፣ ሲጀመር ወንድሟ ደግሞ ብድግ አድርጎ አንተ ሲጀመር እነሱ ካሉበት ቦታ ምን ልትሰራ ሄድክ? ና ብለው ሲጠሩህ እንዴት ተገኘህ? ከሄርሜላ ውጪ ለምን ወጣህ? ለምን እሷ ጋር አልሄድክም? ፕሮግራም ብትጠራስ ለምን ሄርሜላ የለችም ብሎ በሚጠይቀው ጊዜ ምንድን ነው ያለው? የተጠራሁት ብቻዬን ስለነበረ ብቻዬን ሄድኩኝ። እዛ ያለው ግን የተፈጠረው ምንድን ነው? እዛ ስገባ የተጠራሁበት ጥሪ መጠጥ ነበረው። ከዛም ጥሪ እኔ እንትና ሩታ ማነው ፍቅር እንዳለች አላቅም ነበረ። እንደ አጋጣሚ እዛ ፕሮግራሙ ላይ መጠጥ ነበረው። እሱን መጠጥ እየጠጣሁ ነበር። ከዛ በስከ መጨረሻ የተፈጠረው ነገር ግራ ገብቶኝ ራሴን ያገኘሁት ሩም ውስጥ ነበረ ይላል። እና ሩም ውስጥ በእርቃኔ ራቁቴን ልብስ ሳይኖረኝ የተገኘሁት ከፍቅር ጋር ነበረ። ስለዚህ የማውቀው ጉዳይ የለም። እሷም ሄርሜም ደጋግማ ስትደውል ስልኩን ሳይለንት አድርገው በኋላ እነሱም እኔም ያየሁት ከነቃው በኋላ ነው። ስለዚህ 2 ቀን ሙሉ የተፈጠረውን ነገር አላውቅም በማለት ሲያስረዳ አየች፣ ሰማችም ማለት ነው። ለምን አንተ ለሷ እንደዚህ ከሷ ፊት ጠርተህ እኮ ከነሱ ፊት ሁልጊዜ በቃሽኝ አልፈልግሽም እያልክ የምታሳየኝ ፊት ለእኔ ሳይገባ ቀርቶ አይደለም። ሁሉም ነገር ኦኬ እያልኩኝ ሳምንልህ ምናልባት እንደጅ ላይ ተኸኝ ሆነዋል ስትለው ምንድን ነው ያለው መሰላችሁ?
እሷ የእርቃን ፎቶ እና የእርቃን ቪዲዮ ሳላቅ ቀርጸው ይዘውብኛል። ያን ደግሞ እንዳትለቀው ብዬ ከአንቺ ፊት አልፈልግም፣ እኔ የምፈልገው ፍቅርን ነው ብዬ ተናግሬያለሁ። ለምን ቪዲዮዎቹ ቢለቀቁና የእርቃን ፎቶ ቢለቀቅ እኔ ከሰዎች ጋር ስቀላቀል የማፈርና የመሳቀቅ ስሜት ይመጣል። ሌላ ምንም ሊሆን አልችልም። ያን በመፍራትና እንደዛ እንዳታረገው ብዬ እሷን እየተለማመጥኳት ነበረ። አሁን ግን በመለማመጥና በመነጋገር መፍታት የማትችል ከሆነ የራሷ ጉዳይ ብዬ አንቺን ላስረዳሽ መጥቻለሁ በሚላት ሰዓት እና አንተ እውነታ ካለ እውነትም የእርቃን ቪዲዮና የእርቃን ፎቶ እንኳ እሷ ጋራ ካለ ለምን ወደ ህግ አትሄድም? ህግ ከሰህ የዛኔ ህግ ስትከስ እውነትም አስገድደው እውነትም እውነት እንዳለህ ልቤ አምኖ ይቀበላል። ሂድና ክሰስ፣ ህጉም ያግዝሃል። ያለ ፍቃድህ ነው እርቃን ፎቶ የተፖሰተብህ ወይም ደግሞ ሳትፈቅድ ነው የተነሳው። ስለዚህ ሙሉ ለሙሉ ሊያስጠይቃት ይችላል። ትጠየቅበት ነው ያለችው። ክሰስና ትጠየቅበት፣ እኔም ልመንበትና ፍቅሬን ከእንደገና ልጀምር፣ ይቅርታህን ልቀበል ብላ ስትጠይቀው ወደ ወዲህ ነው እያለ የነበረው ማለት ነው። ሲጀመር ሰውየው ከሄርሜላ ጋራ የመቀጠል ነገሩ እየታየው አይደለም ይመስለኛል። ቢታየው ኖሮ አንተ ጋር ሆነን እዚህ ጋር ሰላም ስለሌለን ሰላም እየኖርን ስላልሆነ ሁልጊዜ በአንተ ጉዳይ እየተበጠበጠን ስላለን አገር ወስተን አገር ውጪ እንኖር ስትለው እምቢ ያው ዘራፍ ያለው እሱ ነው። ያ ማለት ይፈልገዋል ማለት ነው። እዚህ እንችሩን ይፈልገዋል ይመስለኛል። ሴቶቹ በሚጣሉና የሆነ በሚያመጡት ሪያክት እሱ የተፈላጊነት ስሜት እየተሰማው ይሞቀዋል ይመስለኛል ማለት ነው። እና እስከ መጨረሻ በመናደድ እንግዲህ ሩታ መታ እንደ በጣም ነው እኮ ግን የሚገርመው ድራማቸው ምንም አያልቅም ማለት ነው። እሷን አልፈልግሽም እያለ በማንኛውም ቦታና በማንኛውም ሰዓት እንግዲህ ሩታ ከአንቺ ጋር ያለውን ነገር ጨርሰናል አይመለከትሽም ሲላት ነው የምናየው ማለት ነው። እና ምንድነው ያለችው መሰላችሁ እንግዲህ በፌክ ያው ኤአይ ታውቃላችሁ አሁን አይደል? ስለዚህ በሱ ተቀናብሮ የጻፈልኝ እኔ ላሳይሽ በምንም አልሳካ ሲላት እሷን ለመለያየት እኔ በጣም የምትገርመኝ ሴት ሩታ ናት። አንቺን አልፈልግሽም አይመለከትሽም ከመባል ወዳ ምን ይመጣል? እኔ ከሄርሜላ ጋር ብለያይም ከአንቺ ጋር አልሆንም እየተባለች እየተነገራት፣ ነገር ግን ዛሬም ወደኋላ የማትልና ሄርሜላን ለማለያየት ሄርሜላን ለማስለቀስ የምትጠራው ጥረት በጣም ይገርመኛል ማለት ነው። ከሷም ተለያየም አልተለያየም ከሷ ጋር እንደማይሆን እርግጠኛ ከሆነች ለምን አትፋታቸውም ነው። በጣም ነው የሚገርመው። እና ይሄው የጻፈልኝን ቴክስት ላሳይሽ። ይሄው እንታረቅ፣ አሁን ላይ ከአንቺ ጋር መሆን እፈልጋለሁኝ፣ ስለዚህ መታረቅ እፈልጋለሁኝ እያለኝ ነው የሚል ቴክስት አውጥታ ስታሳያት እኔ አብርሃም ነኝ ለአንቺ የምጽፈው በፍጹም አላደርገውም፣ አትዋሺ፣ ይሄ የአንቺ ስራ ነው የአንቺ መሰሪነት ነው በሚላ ሰዓት አንተ ሁልጊዜ በእኔ ነው የምታማካኘው፣ ሁልጊዜ የኔ መሰሪነት ነው የሚታይህ፣ የአንተ ምንም አይታይህ፣ ሁልጊዜም ወደ ሰው ጣትህን መቆጠብ ጣትህን መቀሰር አይሰለችህም ስትለው ዳኒ እንግዲህ ተቆጥቶ ምክንያቱም እኔ ለአንተ ብዬ እውነታ አለ ብዬ ከአንተ ጎን ቆሜ ብዙ እየታገልኩ የነበርኩ እንደሆኑ ታውቃለህ። ነገር ግን እንዴት አሁን ላይ እንደዚህ ታደርጋለህ? በጎን መጣህ ለሩታ አፈቅርሻለሁ ወድሻለሁ ብለህ ትጽፋለህ። በዛ ላይ ሄርሜን አስታርቁኝ እያልክ እየተናገርክ እንደገና በዚህ እሷን አለሁሽ ከአንቺ ጋር ነኝ ማለቱ ለምን አስፈለገ ብሎ ሲከራከረው አንተ እንዴት ልታምን ትችላለህ? እያመንካት ነው ወይ? አሁን ያለው አንተ እያመንካት ነው። እኔ እንዴት እንደዛ አደርጋለሁ? በፍጹም እኔ አብርሃም ላደርገው አልችልም ሲለው እንግዲህ አይኔን አልክደውም ይሄው እያየሁት ነው በማለት መልስ ሰጥቶታል ማለት ነው። እና እስኪ ከኔ ስልክ ይታይ ይሄ ከኔ ስልክ አለ ወይ? በጭራሽ እንዳላረኩት እኮ ስልኬ ማረጋገጫ ስልኬ ላይ ማየት ይቻላል ሲላት ምንድነው ያለችው? እንግዲህ ምን ይታወቃል አጥፍተው ይሆናል ነው ያለችው። አያችኋት?
በስመ አብ እኔ እንደሱ አይነት ሴት ጭራሹን አይቻል አቅም በግድ ትሆናለህ የሚል ሰው ማለት ነው። በግድ እኮ የሚሆን ነገር ምንም እንደሌለ ማንኛውም ሰው ያውቃል ማለት ነው። እሷም እያወቀች ነው የምታጠፋው እንጂ አንድ ሰው ወዶና ፈቅዶ ነው እንጂ ከፈቃዱ ውጭ እንግዲህ በግድ ተገዶ የሚያደርገው ነገር ቢኖር ለጊዜው ለተወሰነ ጊዜ ይሆናል እንጂ ዘላቂነት አይኖረውም። ይህን ደግሞ ጠንቅቀሽ ታውቂያለሽ ሩታ። ስለዚህ ሰውየውን ታፋችውና ህይወትን ይኖርበት ማለት ነው። እና ምናልባት አጥፍተኸው ሊሆን ይችላል እንጂ ከኔ ጋር ይሄው የተጻጻፍ ነው አለ በማለት እንግዲህ በመረጃና በማስረጃ የሚባለው ነገር አሁን ላይ እምነት እያጣ ነው። ለምን በኤአይ ሁሉም ነገር መሰራት ስለሚችል እውነታውን መለየት ሰው አቅቶታልና ከብዶት ነው ያለው ማለት ነው። እና በዛ ውስጥ እንግዲህ በመጨረሻ በመናደድ ሄርሚ የምትሰሚ ከሆነ ስሚኝ፣ በዚህ መረጃ አለኝ፣ በዚህ ተጽፎልኛል፣ በዚህ ወጣ፣ በዚህ ገባ እያሉ በሚጠሩሽና በሚያስረዱሽ ነገር ሁልጊዜም እያመንሽ እኔን ልጨቀጭቅኝ ወይም ደግሞ ሳሳምንሽ ላታምኝና ሁልጊዜ እየደለልኩሽ እንደው እየተሰማሽ ስለሆነ ይህን ነገር መስማት አላቆመም ካልሽ የራስሽ ጉዳይ፣ አንቺም የምትወስኘው መወሰን ትችያለሽ፣ እኔ አላባብልሽም እያለ ተቆጥቶ ጮክ ብሎ ሲናገራት አይተናል ማለት ነው። በሄርሜም አይፈረድም ያለችው ነገር ትክክል ነው። በቃ ክሰስና ከከሰስክ በኋላ እኔ እውነታውን ልወቅ፣ ከዛ በኋላ ወደ ድሮ ፍቅሬ ተመልሼ እኖራለሁ፣ እውነት ካለ አድርገው ነው እያለች ያለችው። እሱ ደግሞ የማያደርግበት ምክንያት አላቅም ማለት ነው። ሰው ላይ እንዳለ ከሷ እንደሌለና ቪዲዮዎቹ ወይም ደግሞ ፎቶዎቹ ፋይሉን ሰው ላይ አድርጋ እያስፈራራችሁ እንዳለች የተናገረ ስለሆነ ለመክሰስ ያስፈራው ወይም ደግሞ ተፖስተዋለች ብቻ አላቅም። ያ ነገር አስቦ ይመስለኛል ከመክሰስ ወደ ኋላ ያለው ግን ቢከስ ማለት እሷም እኮ ለህይወቷ ትፈራለች። መቼም እርቃን ቪዲዮ ወይም ፎቶ ተፖስቶ እሷ ሰላም እንደማንኖር ስለምታውቀው አታደርገውም። ያኔ ማስፈራሪያ ነው ማለት ነው። ለሄርሜ ግን የምልሽ ነገር ቢኖር ባልሽን በእርግጥ አታስሪውም፣ ጠበቃ አድርገሽ መያዝ ነው። ፕሮግራም ሲኖረው ላይነግርሽ ይችል ይሆናል በእርግጥ ነገር ግን ከቤት አትውጣም አይባልም ወንድ ልጅ። በእርግጥ ግን በተቻለሽ አቅም ሁልጊዜም ከአይንሽ ባይርቅና አብረሹ ብትሆኚ የተስተካከለ ነገር ይኖራል ብዬ አስባለሁ። ሴት ልጅ ናት ወንድን መያዝ የምትችለው ወንድ እንዳያይዝ ነው ይባላል ማለት ነው። እና ሄርሚ አሁንም ቢሆን ለጠላት እጅ ሰጠሽ ከዚህ በኋላ በቃህን የሚለውን ነገር ብትዩ ነው እጅ ባሰጪ። አብረሽ ከጎኑ መሆን ባለብሽ ሰዓት ብትወኝና እስከ ዛሬ ብዙ ነገሮችን እንዳሳለፍሽው አሁንም ማሳለፈሽ አብረሹ ብትወኝ ባይ ነኝ። ለምን አንቺም ታውቂያለሽ የነሱ ሴራ እንደሆነ በምንም እንደማይፋቷቸው አንቺም ራስሽ ስለምታውቂና ስለገባሽ ነው ከሀገር እንውጣ ያልሽው አይደል? ስለዚህ አሁንም ቢሆን ብዙ ቻሌንጅ ሊኖር ይችላል። እሱን አብረሽ ከሱ ጋር መወጣት መቻል አለብሽ እንጂ ለነሱ ደስታ መስጠት የለብሽም። እነሱ የሚፈልጉት አንድና አንድ አንቺን ማለያየት፣ ያንቺን ለቅሶ፣ ያንቺን ውድቀት ነው አይደለ? ስለዚህ አንቺ ደግሞ ከውድቀትሽ ተነስተሽ ጠንካራ ሆነሽ ከሱ ጋር ቀጥለሽ ማሳየት መቻል አለብሽ እንጂ መተው የለብሽም ባይኔ ማለት ነው። ለምን ብዙ መስዋዕት አሳልፈሽበታል። ብዙ ነገር አልፏል። ስለዚህ አሁን ላይ ይህን ሁሉ አልፈሽ የራስሽ በምታደርጊበት ሰዓት መተው ፈጽሞ የለብሽም። ዳይ ወደፊት ነው የምለው ማለት ነው። አንተ ደግሞ አብርሃም ተብዬው መቼም የመልከስከሱስ በእርግጥ እንዳለበት የታወቀ ነው። ነገር ግን እስኪ ቆም ብለህ አስብና እሷ ራሷ እንደምትልህ አንዳንዴ ቆም ብለህ የሚወድህና የሚያፈቅርህ ለነገ የሚሆንህን ሴት ራስህ መርጠህ ሆነ እያለች ነው ማለት ነው። ስለዚህ አንተ ግን አንድ ቀንም እሽሽ ትላለህ፣ በበነጋው ሌላ ቦታ ላይ ነው የምትታየው። የሚጠቅመኝ ሄርሜ ናት ብለህ እስከመረጥክ ድረስ ፕሮግራም የሚሆን ምን የሚሆን ጥሪ ሲደረግልህ ማንም ሰው ሚስቱን ወይም ደግሞ ፍቅረኛውን ይዞ ነው አይደለም ሄደው አብራ መሄድ ትችላለህ። ከዛ ደግሞ ሩታና ሄርሜላ ማለት የሩታና ፍቅር ሲጠሩ የምትሄድበት ምንድን ነው ምክንያቱ ብሎ
ጠይቀዋል ሚኪያስ ማለት ነው። ትክክል ጥያቄ ነው የጠየቀ። ለምን ትሄዳለህ? ለምን ከሷ ውጭስ መሄድ አስፈለገ? አብረህ ብትሄድ የሁሉ ነገር አይፈጠርም ማለት ነው። ስለዚህ እሷን የማታፍርባት የምትወዳትና የምታፈቅራት የነገ ሚስቴ ብላ የምታስባት ከሆነ ከምንም ነገር አትለያት። እስኪ ፍቅርን ከብሬክስ ተማሩ። ብሬክስ እንግዲህ ብዙ ሰዎች ሚስቱን ያጣጥሉበታል። እሷ አታምርም፣ አንተ ታምራለህ፣ ቆንጅዬ ነህ፣ እድል ነው፣ መሪጌታ አለበት፣ ብዙ ነገር ነው የሚሉት። የመሪጌታ እጅ አለው። እስኪ የመሪጌታን ቁጥር ስጭኝ የሚል ኮሜንት ራሱ ብዙ ሳነብ ነበር ማለት ነው። ለምንድነው እንደዛ ያሉት? እንግዲህ እሷን ዝቅ በማድረግ እሱ በመልክም በምንም በእውቅናም ከፍ ያለ ስለሆነ አትገባህም አይነት ጥያቄ ሲጠይቁት እሱ ምንድነው ያለው? በሚስቱ ስለሚኮራ አይመለከታችሁም፣ አያገባችሁም፣ ሚስቴን ከምነኩብኝ እኔን ንኩኝ ብሎ በቃ ፊት ለፊት ነው የተጋፈጠላት ማለት ነው። እሷ ሲሰርባት እሷ ለመሰበር ስትሞክር እሱ ግን ከጎኗ ሆኖ ሊሰብሯት የሞከሩ ሰዎች ነው የሚሰብረው። አያቸዋ ፍቅር እንደዚህ ነው። በቃ ፍቅር ዝም ብሎ ለይምሰል ወይም ደግሞ በኮሜንት ወይም ደግሞ በሰው በይሉንታ የሚመሰረት ፍቅር የለም በዚህ ሰዓት። በቃ እውነተኛ ፍቅር ራስን በመተማመንና ራስን በመሆን ብቻ ነው ማለት ነው። ስለዚህ አንተ በሷ እርግጠኛ ከሆንክ በምንም ቦታ እንደ ብሬክስ ይዛት ሂድ ነው የምለው። በቃ ምሳሌ እሱን መውሰድ ትችላለህ። ስለዚህ ህይወትን ለመምራት የራስ ኮንፊደንስ ብቻና ብቻ በቂ ነው ማለት ነው። ሄርሚ ደግሞ ከማናቸውም ሴቶች በላይ የምታኮራ ሴት እንጂ እንዲሁ ክብርን ዝቅ የምታደርግ ወይም ደግሞ የምታሳፈረ ሴት አይደለችም። የትን ቦታ ይዛት ብትሄድ ማለት ነው። ይህ ሁሉ እንዳይፈጠር በፍቅራቸው መካከል ንፋስ እንዳይገባ ማድረግ እየተቻለ አንተ ዝም ብለህ በየሄድክበት አደንዝዘውኝ በማለት ሁልጊዜ ስህተት መስራት። አንድ ቀን እሷም ሰለቸኛለች፣ በቃ ደከመኛለች። እውነቷን እኮ ነው። ይሰለቻል፣ በጣም ይሰለቻል። አንዳንዴ በተደጋጋሚ ያ ነገር ሲፈጠርባችሁ ሁል ጊዜ አሁን ተስተካከለ፣ አሁን ደህና ሆነ ብላችሁ በተስፋ እየኖራችሁ ደግሞ ድጋሜ ስትፈሩት የነበረው በቃ እንቅልፍ ሳይወስዳችሁ ማለት ነው። ዝም ብሎ የህልም ሩጫ ነገር እያደረክባት ነው ያለው ማለት ነው። ስለዚህ ቆም ብለህ ብታስብና በቃ ራስህን ብትሆን ወደ ራስህ ብትመለስ አላለሁ ማለት ነው። ህይወት እንግዲህ መቼም ጊዜ ቆሞ አይጠብቅም አይደል? ቆሞ እኮ አይጠብቅም፣ ይሄዳል። ስለዚህ ሴት ልጅ ናት፣ ለሷም አስብላት። እሰብ እያደረግ ወንድሞቿም የሚልቱን የሚሆኑትን እያየ ነው። አንተ በእህትህ ሊሆን የማትፈልገውን ነገር በሰው ላይ አትፈጽም ማለት ነው። ስለዚህ ዳኒ ደግሞ በጣም ምርጥ ልጅ ነህ። በባለፈውም ተረድቶህ ከሩታ ጎን የነበረ ሰውዬ ወደ አንተ መጥቶ ከብዙ ነገር እንድትወጣ አድርጎሃል። ከብዙ ደንዘህ ምናምን እንግዲህ ያው ድራማችሁ ቢሆንም ብዙ አሳዝነህ ያዘኑም አሉ፣ እውነት መስሎን ማለት ነው። እና በዛን ጊዜ ራሱ ተረድቶ ከአንተ ጎን የነበረ ልጅ ነው። አሁንም እህቶችህና ወንድምህ ራሱ ሲጠሉህ እሱ ከጎን ሆኖ ሊረዳህ የሞከረ ልጅ ነው። እሱንም ባታስቀይመው እላለሁ ማለት ነው። ዛሬ ተቆጥቶ አይቼዋለሁኝና አሁንም ፕሊስ ወደ ራስህ ተመለስና ራስን ሁን ነው የምለው አብርሃም ማለት ነው። ራስን ሆን በቃ ሄርሚን እንዳታጣት ራስህን መሆን ግድ ይልሃል። በቃ ሄርሚ ማለት በእውነት የትም ተስለህ የማታገኛት ሴት ናት። ምርጥ ሴት ማለት ነው። ሁሉን አሟልቶ የሰጣት ንግስት ናት። ስለዚህ እሷን አስቀይመ ሌላ ቦታ እሷን የመሰለች ሴት እንደማታገኝ ደግሞ ራስህን ታውቀዋለህና እባክህን ራስን ሆን እላለሁ። ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። ወዳችኋለሁ። ባይ ባይ።